ሳውዲ አረቢያ መጠጥ ፈቅዳለች። ሳውዲ አረቢያ ከዚህ በኋላ ሙስሊም ላልሆኑ የውጭ ሀገር ዜጎች መጠጥ መፍቀዷም እንግዲህ ገልጻለች። አሽቃባጭ ልፍስፍስ መብቱን የማይጠይቅ መብቱን የማያስከብር በዲኑ የማይኮራውን ሙስሊም በደንብ ይፈልጉ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ቴህራን ታይተዋል። እንደምትመለከቱት ይሄን ፎቶ ማለት ነው። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ውድና የተከበራችሁ የኑር ፋሚሊዎች እንዴት አላችሁ? ዛሬም ኢንሻአላህ በአላህ ፍቃዱና እዝነቱ ሆኖ እንግዲህ ተመልሰን ተገናኝተናል። ዛሬ ኢንሻአላህ ሐላል የሆኑ ኮንቴንቶችን እያየን እየተዝናናን እንደዚሁም ትምህርት የምንወስድባቸው ቪዲዮዎች ይዤላችሁ መጥቻለሁኝ። ከእናንተ የሚጠበቀው አንድ ነገር ብቻ ነው። ያ ጀማዓት ኑር ቪዲዮውን ላይክ አድርጉት። እንዲሁም ደግሞ ቻናላችንን አዲስ የሆናችሁ ሰዎች ካላችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። አነጋጋሪ እንደዚሁም ደግሞ አስተማሪ የሆኑ ቪዲዮዎች ያሉ እነሱን አንድ ባል ኢንሻአላህ በአላህ ፍቃድ የምንመለከታቸው ይሆናል። የዛሬውን ቪዲዮዎቻችንን የምንጀምረው ግን በዚህ ቪዲዮ ይሆናል። ሳውዲ አረቢያ መጠጥ ፈቅዳለች። ሳውዲ አረቢያ ከዚህ በኋላ ሙስሊም ላልሆኑ የውጭ ሀገር ዜጎች መጠጥ መፍቀዷም እንግዲህ ገልጻለች። በአዲስ ህግ ባወጣችው ህግ መሰረት ማለት ነው። ከዚህ በኋላ ሙስሊም ላልሆኑ ለውጭ ሀገር ዜጎች መጠጥ መፍቀዷም ነው የገለጸችው። እንግዲህ ያደረገችበት ዋነኛ ምክንያት ወይም ደግሞ እንደ ምክንያት ያስቀመጠችው ቱሪስት ለመሳብና እንዲሁም ደግሞ በ2034 ለምታዘጋጀው የዓለም ዋንጫ አንዱ ተግባር ወይም ደግሞ አንዱ ቅድመ ዝግጅት እንደሆነ ነው የተገለጸ። ስለ ሳኡዲ እንግዲህ ዓለም እየዘገበ ያለው መረጃ እንግዲህ በጣም መነጋገሪያ የሚሆነው መረጃ ይህ ነው። ብዙ ሙስሊም ሀገራቶችም እንግዲህ መጠጥ ይፈቅዳሉ፣ ይሸጣል፣ መጠጥ ይሸጣል ሙስሊም ሀገራት ላይ። ሳኡዲ ደግሞ እንግዲህ ከዚህ በፊት አይቻልም ነበር። አሁን ላይ ለውጭ ሀገር ዜጎች መጠጥን እንደፈቀደች መረጃዎች ይጠቁማሉ። አሁን ላይ እንግዲህ ብዙ የአረብ ሀገራት ሁላችንም እንደምናውቀው ነዳጅ ላይ ጥገኛ የሆነ ኢኮኖሚ ነው ያላቸው። እንግዲህ የኢኮኖሚ ጥገኝነታቸውን ከነዳጅ ለማላቀቅ ይመስላል ወደ ቱሪዝምና መሰል ነገራቶች እንግዲህ የመሄድ አዝማሚያ እየታየባቸው ነው የሚገኙት። ለዛም እርምጃዋ ሳኡዲ እንግዲህ ይህን እርምጃ ወስዳለች። ብዙ የተለያዩ አስተያየቶችና ሀሳቦች የተሰጡ ነው የሚገኙት። የእናንተን ሀሳብና አስተያየት ደግሞ ኮሜንት ላይ ያስቀምጡልኝ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ቴህራን ታይተዋል። እንደምትመለከቱት ይሄን ፎቶ ማለት ነው። ከዛሬ ከጠዋት ጀምሮ ትዊተሩን ሲያጨናንቀው የነበረው ምስል ነው የምትመለከቱት ማለት ነው። ቀረብ አድርጌ ላሳያችሁ። ቀይ ሹራብና ሸበጥ በካልሲ አድርገው እንግዲህ በቴህራን ታዩ የተባሉት እንግዲህ የጠቅላይ ሚኒስትሩ እንደምትመለከቷቸው ናቸው። ብዙ ሰዎች ይህ ፎቶ ኤአይ ነው ደግሞ በኮምፒውተርና በኢንተርኔት የሆነ የተቀነባበረ ምስል ነው ለማለት እየሞከሩ ነው የሚገኙት። የምትመለከቱ እንግዲህ ሰልፉ ዳቦ ለመግዛት የተሰለፉ ሰዎች ናቸው። እነዚህ ሙሉ የምትመለከቷቸው ከእነሱ መሀል እንግዲህ ታዩ የተባሉት እኚህ ናቸው። ጠቅላይ ሚኒስትር የሆኑት የ76 ዓመቱ ቤንያሚን ኔታንያሁ በኢራን ታይተዋል ወይ የሚሉት እንግዲህ ኦፍኮርስ አልታዩም። ይሄ በጣም ዶፕል ጋንገር የሚባለው ወር ደግሞ እናንተን የሚመስል 7 ሰዎች አሉ ምድር ላይ እንደሚባለው ቁጭ እሳቸው የሚመስሉ ሰው ናቸው እንጂ ኦር ደግሞ ሜቢ ኤአይ ሊሆን ይችላል። እስካሁን ድረስ አሴስ አልተደረገም። ኤአይ ይሁን አይሁን በጣም አንድ አስገርሞኝ የነበረ መረጃ ነው። መልካም ቀን። የሰውዬ ያው እንደዚህ ሆኖ ቢገኝማ ምን እንደሚሆን አስቡት። ያ ጀማ በዚህ ሶሻል ሚዲያ ላይ እንደዚህ ሲዘዋወር ነበር። ኔታንያሁ ታየ ምናምን ተብሎ እንዴ ሲቃዥ ነው የሚያድረው። ኢራንን ሲያስብ በቃ ይቃዣል ሰውየው። ለምን በ11 ቀን ጦርነት ውስጥ ምን ያክል ሚሳኤል እንደዘነበበት ምን ያክል እንደተጨነቀና እንደተርበተበተ ያው አላህ ያውቀዋል። ያ ጀማ ዓለምም ታዝቦታል። ከጉድጓዳቸው ሳይወጡ ነበር የቆዩት። ያው ኢራናውያን በሚሳኤሎቻቸው ዓለምን ነው ያስገረሙት። ያ ጀማ ለፍልስጤሞችም እፎይታን የሰጡ ነበር በሰዓቱ። አሽቃባጭ ልፍስፍስ መብቱን የማይጠይቅ መብቱን የማያስከብር በዲኑ የማይኮራውን ሙስሊም በደንብ ይፈልጉት። ቢኖር አይጎዳቸውም። መብቱን አይጠይቅም። ወደ ተነዳበት ነው የሚሄደው። ለምን ይጠሉታል ታዲያ? አይጠሉትም። ሙስሊሙ በቃ መስራት አለብህ። ስለ እስልምና በኩራት መናገር፣ መጠየቅ፣ ማስከበር። የሌላውን ሃይማኖት እንደማትነካው ሁሉ ያንተም ሃይማኖት ሲነካ ነብር መሆን አለብህ። ህግ ያለበት ሀገር ላይ ያለ ነው። መብትህን በህገ መንግስታዊ መንገድ ለማስከበር ወደ ኋላ ማለት የለብህም። እኝኝኝ የሚባል ነገር የለም በዚህ ዘመን ላይ። ወላሂ ምሬን ነው የምልህ። ስለ እስልምና ምንም ማብራራት አይጠበቅብህም። ስለ እስልምና ሰላም ያውቃሉ፣ በደንብ ነው የሚያውቁት። አንተ አታብራራ። እስልምናህን ያንተ ተግባር ይናገር። አለቅ። በእስልምና መኩራት ስትጀምር ወዳጅ ሙስሊሙ አይደለም ጠላት ይወድሃል። አለቅ። ለፍስፍስ ሙስሊም መኖር የለበትም። ለፍስፍስ ሙስሊም መኖር የለበትም። ባይዘይ ለነሱ በቃ ትክክለኛ አማኝ ትክክለኛ ሙስሊም ናችሁ የሚሏችሁ ለፍስፍስ ስኮኑ ማጠይቁ ስኮኑ በቃ እነሱ የሚሉትን ነገር እሺ ያላችሁ የምትቀበሉና የምትከተሉ በዛ መንገድ የምትሄዱ ከሆነ ልክ በቃ ባሰመሩላችሁ ወይ የምትፈሱ ከሆነ ለነሱ በቃ ፐርፌክት ትክክለኛ ናችሁ። እናንተ የምትጠይቁ ከሆነ ምናምን አሸባሪ ኦር ቀማይ ሰጧችሁ ስም የለም ያ ጀማ። እኛ ደግሞ አንሰማቸውም ያ ጀማ። ጠንካራ ሙስሊም ኢንሻአላህ እንሆናለን። መብታችንን የምንጠይቅ መብታችንን የምናስከብር ጠንካራ መጠየቅ መስራት የሚችል ሙስሊም ኢትዮጵያ ውስጥ እየተፈጠረ ነው ያለው። በዚህም ብዙ ጉዳዮች ኢንሻአላህ መልስ ያገኛሉ ብዬ አስባለሁ። የእናንተን ሐሳብ ደግሞ ኮሜንት ላይ ያስቀምጡበትና እንወያይበታለን። አላሁ አክበር። እኚህ ሳውዲያዊ ነጋዴ ለ26 ዓመት በታማኝነት ላገለገላቸው ሰራተኛቸው የሰጡት ስጦታ
ሁሉንም ያስገረመና ምን አይነት መታደል ነው ያስባለ ሆኗል። ሁላችሁ ማሻአላህ ያላችሁ እስከ መጨረሻው ተከታተሉኝ። እኚህ ሳውዲያዊ ነጋዴ ለ26 ዓመት በታማኝነት ያገለገላቸው ግብፃዊ ሰራተኛ እጅግ አመለሸጋና ከሁሉም ጋር ተግባቢ ድንቅ ሰራተኛቸውም ነበረ። ታዲያ ለዚህ ሰው ሽልማት ይገባዋል ብለው እጅግ ሁላችን የምንመኘውና ብዙዎቻችን የማንታደለው ትልቅ ስጦታ ሰጥተውታል። እሱም እዚህ ጋር በምስሉ ላይ የምትመለከቱትን መስጂድ በስሙ አሰርተው ስጦታ ሰጥተውታል። አላሁ አክበር። ታዲያ ከዚህ በላይ መታደል አለ? እጅግ የሚያስገርምና በገንዘብ የማይተመን ትልቅ ስጦታ ነው እየሰጡት። በዚህ ጋር ደግሞ የምትመለከቱት በአንድ ሳምንት ውስጥ ብቻ ለእኔ የተሰጡኝ የሪፖርት ስጦታዎች ናቸውና የኔ ቤተሰቦች በኮፒ ሊንክ አትታሙምና በደንብ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ አዳርሱት። እስልምና ሲነካ ያለህን ጥይት መጠቀም አለብህ። ቴምር ይበላሉ፣ ስጋ ይበላሉ፣ ወተት። አሁን እሱ ጾም ያንተን ክክ ማነካብህ፣ ያንተን ቆስጣና ሰላጣ ያንተ ማንም የነካብህ የለም። እስልምና ውስጥ ራሱን የቻለ ሃይማኖታዊ ቀኖና አለ። ለምን ስጋ አልበላችሁም የእናንተ ጾም አይደለም ልልህ አልችልም። እኛ እምነታችን ውስጥ አላህ ልን ነው የምናደርገው። በቃ አንተን ራሱ አላህ ብሉት ቢለን ኖሮም በላህ ነበር። ስለ እስልምና የሆነ ጣት ሲቆል እስልምናን በክፉ ምንም ደካማ ልሆን እችላለሁ። ማንም እናቱ የወለደችውን አጠገብ ቁጭ ብሎ እስልምናን ከፍ ዝቅ ሊያደርግን አልፈቅድም። ወለው ቤተሰቤ ቢሆን ነው ነገር በአንተ በኩል እስልምና ሊመታ አይገባም። አብሮ መኗኗር፣ አብሮ መቻል፣ መቻቻልና የሚባሉ ፈሊጣዊ ነገሮች እኔ ጋር ብዙ ቦታ የላቸው። ድንበር ሲሰመርልህ ያን ድንበር ጠብቃለህ። ድንበር ሲታለፍ ደግሞ ያችን ድንበር ታስከብራለህ። የኢስላም መርህ ነው። እምነት የሙስሊሞች ቀይ መስመር ነው። ሂጃብ ሲነካ፣ ሙስሊሞች ሆነ ቦታ ሲደፈሩ፣ ሰላት ሲከለከል፣ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ድንበር ሲታለፍ፣ አንዳንዴ ደግሞ እዛው እስልምና ውስጥ ደግሞ አለ የምትለው ሰው አላማ ቢስ የሆኑ ቪዲዮዎችን ሰርቶ ከአንድነት አንጻር አስተያየው አንድነትን የማያስጠብቅ ከእውቀት አንጻር እውቀቱ ዜሮ የሆነ እንቶፎንት የሆነው ደግሞ ወሬ ሲያወራ ደግሞ ኩም አድርገህ ሀሳብ ሰጥተህ ታልፋለህና። አሰላሙ አለይኩም። ይህንን መጽሐፍ ታውቁታላችሁ? በክርስቲያኖች ዘንድ የፈጣሪ ቃል መለኮታዊ ግልጠት ተብሎ ይታመናል። እስከ አንድ እጃችሁ ላይ መጽሐፍ ካለ እንድትከታተሉ ይፈልጋለሁ፣ በተለይ ክርስቲያን ወገኖቻችን። ኦሪት ዘዳግም ምዕራፍ 22 ከቁጥር 28 ጀምሮ አንደኛችሁ አንዲትን ሴት ልጃገረድ ድንግል የሆነችን ማለት ነው ቢያገኝ ወስዶም ቢደርስባት ማለትም ዝሙት ቢፈጽምባት ቢደፍራት ቢያገኙትም ይሄንን ስራ የሰራውን ሰውዬ ማህበረሰቡ እንግዲህ እዚህ ልጅ ላይ ግፍ ተሰርቷል ኦኬ እና ማን ነው ተብሎ ተፈልጎ ይሄን ሰው ካገኙት ማለት ነው የሰፈሩ ሰዎች ሊሆን ይችላል፣ ፖሊስ ሊሆን ይችላል። ቢያገኙት ምንድነው ቅጣቱ? ለአባቷ 50 ብር ሰቅል ይስጥ። 50 ብር ሰቅል ዛሬ ሲመነዘር ስንት ነው አላውቅም። ይህ አይደለም ጥያቄ የምናነሳበት ፖይንት። ቀጥሎ ምን አለ? አስነውሯታልና ለሷ ባል ይሁናት እስከ መጨረሻው። ማን ነው እየተቀጣ ያለው? እሷ ነች ወይስ እሱ? እንግዲህ እቺ ልጅ ምናልባት የ15 ዓመት ልጅ ትሆናለች። ገና ልጃገረድ እያለ ነው፣ ድንግል ነች፣ ደፍሯታል። እንግዲህ የቱን ያህል አእምሯ ላይ የቱን ያህል ጭካኔ ኢማጂን እንደሚሆንባት አስቡት። እንግዲህ ሴቶች ታውቃላችሁ የቱን ያህል አሰቃቂ እንደሆነ አይደለም ልጅ የሆነች ሴት ይቅርና ማለት ነው። ኦኬ እና እንደዚህ አስቀየማት፣ እንደዚህ አእምሯ ላይ ጭካኔን የሳለባትን ወንድ እስከ መጨረሻው አግቢ እንዳይፋቱ ይላል እግዚአብሔር። ይሄ ነው የፈጣሪ ቃል የሚባለው። እንግዲህ ኢማጂን እኔ ቆም ብላችሁ እንድታስቡልኝ ብቻ ነው። አሁን እንዴት ነው ማለት ፈጣሪ ፍትሃዊ ነው አይደለም? ይሄን ዩኒቨርስ ያስገኘ ፈጣሪ ፍትሃዊ ነው። እስኪ እንደው ይሄን ህግ ከፈጣሪ በታች ለህሊናችሁና ሰውኛ ማንነታችን የሚያመዛዝነው ምንነታችን ህሊናችን ማለት ነው። እስኪ ለሱ እንስጠው። ይሄ ነገር በምን ሂሳብ ነው የፈጣሪ ቃል ሊሆን የሚችሉ? እስኪ አስረዱኝ። እስኪ እንደው በምን ሂሳብ ነው? መበሻሸቁ ምናምን ነገር ተውትና እስኪ ለእውነት እንቁም። እስኪ ሌላ ብዙ የሚነሱ ፖይንቶች አሉ። የፈጣሪ ቃል አይደለም ብለን ስንሞግት ብዙ የምናነሳቸው ማስረጃዎች ተውት፣ እሱ እንዳለ ይቀመጥና ይህንን ብቻ እስኪ ልብ ብላችሁ ተመልከቱት። ቢላህ አለይኩም። እና እስኪ ክርስቲያን ወገኖቻችን መቼም ያው ብዙ ጊዜ ጥያቄ አነሳለሁ፣ የተረፈኝ ስድባቸው ነው። ያው አላህ ሂዳያ ይስጣችሁ፣ ሌላ ምንም አልልም። ኢንሻአላሁ ተዓላ አላህ ሂዳያ ይስጣችሁ። ጉማችሁ እሺ ጥያቄያቸው ምንድን ነው? ሻይ ወተት ስንጠጣ ኡፍ ይባላል? ጥሩ ጥያቄ። ነቢያችን ሰለላሁ ዐለይሂ ወሰለም
لا يأكل أحدكم حتى يذهب بخاره أو كما قال النبي صلى الله عليه وسلم አንዳችሁ ምግብን እንፋሎቱ እስኪወገድ ድረስ አይብላሉ። ያ ማለት ጭሱ እስኪወገድ ድረስ ታገሱ ማለት ነው። እሺ የሚጠጣም ነገር ሊሆን ይችላል፣ የሚበላም ነገር ሊሆን ይችላል። ጭስ ካለው ትኩስ ከሆነ በጤናችሁ ላይ ጉዳት እንዳያደርስባችሁ፣ እንዳያቃጥላችሁ፣ ጉዳት እንዳያመጣባችሁ ነብዩ ሰለላሁ ዐለይሂ ወሰለም ጭሱ እስኪወገድላቸው ድረስ ታገሱ ብለዋል። ያ ህክሙ ደረጃው ምንድነው ከተባለ ሐራም ነው ወይ አይደለም ማለት ሰውየው ቢበላ ወንጀለኛ ይሆናል ወይ? ላ ወንጀለኛ አይሆንም። ደረጃው ምንድነው? መክሩህ ነው፣ የተጠላ ነው በዚያ ሁኔታ መብላት። መክሩህ ብሎ ማለት الذي يثاب به تاركه ولا يعاقب به فاعله ሰውየው ቢተወው የሚመነዳበት ቢሰራው የማይቀጣበት ነገር ማለት ነው። ብትተውት ያንን ነገር እንፋሎቱ እስኪወገድ ድረስ አጅር ታገኛላችሁ። ነብዩ ሰለላሁ ዐለይሂ ወሰለም ተውት ብለው ስላዘዙ ስለተናገሩ። አይ ግን ብትበሉ ወንጀለኛ ትሆናላችሁ ወይ? ላ አይባተው። ምክንያቱም ሐራም አይደለም፣ መክሩህ ነው፣ የተጠላ ነው። ሐራም ብሎ ማለት الذي يعاقب به فاعله ويثاب به تاركه ሐራም ብሎ ማለት ብትተውት የምትመነዱበት ብትሰሩት ደግሞ የምትቀጡበት የሆነ ስራ። አስካሪ መጠጥ መጠጣት ሐራም ነው አይደለ? ብትጠጡ ትቀጣላችሁ። ብትተውት ደግሞ ያን ነገር እየቻላችሁ አጅር ታገኙበታላችሁ። ቦታቸው ሰውየው ለመጠጣት እየሄደ እያለ ወስኖ ፈልጎ ገንዘብ አግኝቶ ሁሉ ተመቻችቶለት ግን ከመንገድ ተመለሰ፣ ሐራምነቱን አስታውሶ ይህ አጅር ያገኛል ወይ? አዎ አጅር ያገኛል። ቦታቸው አለ። እሺ እና ስለዚህ ባጭሩ ትኩስ ከሆነ የምትጠጡት ነገር ወይንም የምትበሉት ነገር ያ ጭሱ እስኪወገድላችሁ ድረስ ተረጋጉና ቀስ ብላችሁ ትበላላችሁ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እሺ ቴንኪው። የሆነ ፕሮፌት እንንገር አላህ ዘንድ ሚነ ሹሃዳ ለመሆን ማለትም ትክክለኛ ሸሂድ ሆኜ ለመሞት በዚህ ዘመን በምን አይነት መልኩ ይቻላል? ወይም ባጭር ቃል እኔ ትክክለኛ ሸሂድ ሆኜ መሞት ፈልጌ ነበረ። እሱን ለማግኘት የሚያስችለኝ ተግባር ምን አለ? ምን ልፈጽም? ወደ ሸሂድነት የሚያደርሰኝ መንገድ ምንድነው? ጀዛኩሙላሁ ኸይር ወአህሰነ አለይኩም። በጣም የተለየ ነው። በአሁኑ ጊዜ ብዙዎቹ ቃሉን እንኳን ማጥራት የሚጥሩበት ዘመን ነው እና ያው እንግዲህ የዚህ አይነት አላማና ቆራጥ አቋም ካለህ አንደኛ እኔ አለከ ምናልባት ባይሳካ እንኳን በትክክል ይሄን ነገር ብችል አደርገዋለሁ የሚል አቋም ካለህ አላህ ይጽፍልሃል። በዝም ብለህ ብትሞትም እንኳን አጅሩ አይቀርብህም። እንደ ሸሂድ ጋር ነው የምትነሳው ማለት ነው። ይሄ ትልቅ እድል ነው ሳይሰሩ ማግኘት ማለት ነው። እና እንግዲህ አንዳንድ ነገሮች በኒያ ብቻ ታቅም በላይ የሆኑ ነገሮች በኒያ ብቻ በወስነህ ተልብህ ከሆነ ምንድነው ንየቱል መርኢ ኸይሩን ሚን ዐመሊሂ ይባላል በተለምዶ አነጋገር። አንዳንድ ጊዜ ሰው የሚሰራው በኒያው የበለጠ የሚያገኝበት ሁኔታ አለ። ሰርተ ምናልባት ሪያ ምናምን የሆነ ነገር ወይም ሸርጥ ይጎድለዋል፣ ውድቅ ሊሆን ይችላል ሰርታው። ግን በኒያ ቆራጥ አቋም ይዘህ ነገር ብችል ኑሮ ሰራዋለሁኝ ካልክ ያን እንደሰራው አላህ ይመዘግብልሃል ማለት ነው። በሌላም ሐዲስ ራሱ ይሄንን መውዱዕ በተመለከተ አንድ ሰው ወለም ጃሂድ ወለም ይሐዲስ ነፍሰው الجهاد ማተው في نفسه شعبة من نفاق የሚል ሐዲስ አለ ራሱ። እና መታገል እየቻለ ለዲኑ ሳይታገል ዝም ብሎ ወይም ደግሞ ሳያስበው እንኳን ልካው እንዳንተው እዚህ ነገር ሳያስበው እያወቀ እንዳላስፈላጊ ነገር አድርጎ ያዋል አብዛኛው ሰው ማለት ነው። እንዳላስፈላጊ ነገር አድርጎ ቻል ብሎ ሳይሰራም ሳይነይትም ዝም ብሎ ከሞተ ኒፋቅ የኒፋቅ ነጥብ አለበት እስተማለት ይደዋል ማለት ነው። ስለዚህ አንደኛ ከኒፋቅ ወጣሃል ማለት ነው በዛ አቋምህ። ሁለተኛ ደግሞ ባይሳካም አላህ ይጽፍልሃል ማለት ነው። በሶስተኛ ደረጃ ደግሞ ኒያ ብቻ ሳይሆን በተቻለ መጠን ተግባራዊ ማድረግ ፈልጋለሁ ታልክ አላህም ቀድሮት ከሆነ አንተ አስባቦችን ታረጋለህ። አንደኛ ዱዓ ታረጋለህ። ትክክለኛ አንተ በምትወደው መንገድ ይሄን ነገር አሳካልኝ ብለህ ጌታን ትጠይቃለህ ማለት ነው።
ኒያውን የሰጠ ጌታ ምናልባት ሊወፍቅ ይችላል ማለት ነው። ሁለተኛ ደግሞ ያ ነገር በትክክለኛ ጂሃድ ያለው የት ነው የሚለው ደግሞ ሌላ ጥያቄ ነው ማለት ነው። ዝም ብላ አንድ ጦርነት አለበት ቦታ ሄደ ብትማገድ ያ ጦርነት ህጋዊ ላይሆን ይችላል ማለት ነው። እና ወላ ትልቁ ቢአይዲኩም ለተህሉካ ይላል አላህ። ያላግባብ ስርዓቱን ያልጠበቀ ውጊያ ውስጥ ገብተህ ብትሞት ነፍስህን ለአደጋ እንዳጋለቅ ተቆጥሮ እንደገና ትጠይቃለህ ማለት። ያን በአሁኑ ሰዓት ትክክለኛ አላህ በሚፈልገው መልኩ ትግል የሚደረግበት ቦታ አለ ወይ ብለህ ትጠይቃለህ። አጥንታ አለ ተብሎ ተተረጋገጠ ወደዛ ቦታ መሄድ ትችላለህ ማለት ነው።